በመጨረሻም ቢያንስ ለጊዜው ኢራንና አሜሪካም መካከለኛው ምስራቅ ቀጠናና መላው ዓለም አቀፉ ማህበረሰብም ተንፈስ ሰከን ብለዋል። ወታደራዊና ፖለቲካዊ ውጥረቱ ረገብ ብሏል። ኢራንና አሜሪካ ለ10 ቀናት በቅድመ ሁኔታ የታጠረ የተኩስ አቁም ስምምነት አስረዋል። በመጨረሻም ሰከን ያሉ ምክንያታዊ አእምሮዎች አሸንፈዋል ተብሏል። ፕሬዚዳንት ትራምፕ መጀመሪያ ምድር አይታው የማታውቀው ጥቃት፣ ቀጥሎም ኢራንን ወደ ድንጋይ ዘመንነት የሚቀይር ጥቃት፣ ከዚያም ስልጣኔን ከምድረ ኢራቅ የሚገድል የሚያጠፋ የሚጠርግ ጥቃት ሲሉ በከፍተኛ ስሜታዊ ውሳኔ ማስፈራራታቸውን ለመግለጽ ይመስላል አንቶኒ ዙከር የሰሜን አሜሪካ ዘጋቢ በመጨረሻም የሰከኑ ምክንያታዊ አእምሮዎች አሸነፉ ያለው። ፕሬዝዳንቱ ኢራን በስምምነቱ መሰረት የሆርሙዝ ሰርጥን ካልከፈተች በቴህራን የኢነርጂ የመገናኛና የትራንስፖርት መሰረተ ልማቶች እንዳልነበሩ ሆነው ይቀጠቀጣሉ፣ ስልጣኔ ይሞታል ካሉ በኋላ የኢራን ሕዝብ ረጅም የሕዝብ ሰንሰለት ሰርቶ በመሰረተ ልማቶቹ ዙሪያ መስፈሩን በምስልና በቪዲዮ የተደገፉ መረጃዎች አውጥተዋል። ለፕሬዝደንቱ አብረው ያጥፉን አንፈራም የሚል መልእክት ለማስተላለፍ ይመስላል። ከዚህ በላይ ፕሬዝደንት ትራምፕን ከፍተኛ ውጥረትና አጣብቂኝ ውስጥ የከተተ ፖለቲካዊና ወታደራዊ ሁኔታ ገጥሟቸው የሚያውቅ አይመስልም። እንደሚባለው ኢራን ያቀረበችው ባለ 10 ነጥብ የተኩስ አቁም ስምምነት የቅድመ ሁኔታ ነጥቦች ለውይይት ተቀባይነት አግኝተው የሆርሙዝ ሰርጥን በከፊል የመክፈት ስምምነት ምሽቱን ባይታሰር ኖሮ ዶናልድ ትራምፕ በዛቻቸውና በገቡት ቃል መሰረት ምን ይወስናሉ የሚለው አስጨናቂና ውጥረት ውስጥ የሚከት ነበር። ኢራን ባትስማማ በመቶ ሺዎች የሚቆጠሩ ኢራናውያን በሕዝብ ማዕበል በሀገሪቱ መሠረተ ልማት ዙሪያ ወጥተው በወረሩበት ሁኔታ ከሕዝብ ጋር መሠረተ ልማቱን ማውደምና ስልጣኔን መግደል ይወስኑ ይሆን የሚለው በእርግጥም ውጥረት ውስጥ የሚከት ውሳኔ ነበር። አሜሪካ ጥቃቱን ብትሰነዝርም ጥቃቱን ባትሰነዝርም በሁለቱም አቅጣጫ ፕሬዝደንቱን አሳፋሪና ተሸናፊ ያደርጋቸው ነበር ይላል አንቶኒ ዙከር። በፓኪስታን አደራዳሪነት በኢራን፣ በቴሄራን፣ በሊባኖስና በኢራቅ እንዲሁም በየመን ጥቃት መሰንዘር ሙሉ በሙሉ እስራኤልና አሜሪካ ካቆሙ የሆርሙዝ ሰርጥን ለዓለም አቀፍ ንግድ እንቅስቃሴ እከፍታለሁ በሚል መስማማቷ ለፕሬዝደንቱ ከጦርነቱ ለመውጣትና ቢያንስ ለጊዜው በእፎይታ ለመተንፈስ በር የከፈተ ነው። ከሰላማዊ ሰብአዊ ዜጎች ጋር ድብደባውን ቢፈጽሙ በአሜሪካ ፕሬዝደንትነት ታሪክ የመጀመሪያው አሳፋሪና ጨካኝ ተግባር የፈጸሙ መሪ ያደርጋቸዋል። ወታደራዊ ድብደባውን ቢተውትና የገቡትን ቃል ተግባራዊ ባለማድረግ ቢያፈገፍጉ ደግሞ ተአማኒነታቸውን ከንቱ ያደርገዋል። ጊዜያዊ የ2 ሳምንት የተኩስ አቁም ስምምነቱ በእርግጥም ፕሬዝደንት ትራምፕ ለራሳቸው የገዙት ጊዜያዊ የእፎይታ ድል ሆኖላቸዋል። አሜሪካና ኢራን በሚቀጥሉት 2 ሳምንታት በሚያደርጉት ድርድር ዘላቂ የሰላም መፍትሄ ለማምጣት ጥረት ያደርጋሉ። ሂደቱ አሁንም በተስፋ ብቻ የተሞላና አስተማማኝ ባይሆንም በውጣ ውረድም የተሞላ እንደሚሆን ቢተነበይም ከተኩስ አቁም ስምምነቱ በኋላ ወዲያው ጦርነቱ ከተጀመረ ለመጀመሪያ ጊዜ የነዳጅ ዋጋ ከ$100 በታች ሆኗል። የአሜሪካና የአውሮፓ የአክሲዮን ገበያዎችም ከፍተኛ መነቃቃት አሳይተዋል። ይህም ለብዙ ወገኖች ለተዋጊ ሀገራቱም ለቀጠናውና ለዓለምም ከሁሉ የከፋው ጊዜ አልፏል በሚል የተስፋ ስሜት ፈጥሯል። ከፕሬዝዳንት ትራምፕ የተሰነዘረው አስደንጋጩ ዛቻ ኢራንን ወደ ተኩስ አቁም ስምምነቱ አስገብቷት እንደሆነ በእርግጠኝነት መናገር አይቻልም። ግልጽ የሆነው ነገር ብዙዎቹ ተንታኞች የተስማሙበት ፕሬዝዳንቱ የተጠቀሙበት ዛቻና ቃላት በዘመናዊ የአሜሪካ ፕሬዝደንቶች ታሪክ አንድም ፕሬዝደንት ተጠቅሞባቸው የማያውቅ ኃላፊነት የጎደለውና ቀፋፊ መሆናቸው ነው። ምንም እንኳን አሁን የተኩስ አቁም መታሰሩና ይህም ለቀጣይ ዘላቂ ስምምነት በር ይከፍታል ቢባልም የፕሬዝደንቱ ንግግሮች ዓለም አቀፉ ማህበረሰብ ለአሜሪካ ያለውን አመለካከት ለዘለቄታው እንዲያዛባ አድርጎታል ይባላል። የውስጥ ተቃውሞን ብቻ እንኳን ብንመለከት ፕሬዝደንቱ ለዚህ ታላቅ አገር መሪ ለመሆን ብቁ አይደሉም ያሉት የዲሞክራቱ ሴናተር ጆአኪን ካስትሮ ናቸው። የሴኔቱ የዲሞክራት መሪ ሹክ ሹመርም ይህንን ጦርነት ለማስቆም ድምፅ የማይሰጥ ማንኛውም ሪፐብሊካን የዚህ ውጥንቅጥ ጦርነት ክፉ ውጤት ሁሉ ኃላፊነት ይወስዳል ብለዋል። ሴናተር ሮን ጆንሰን ደግሞ የፕሬዝደንቱን የዛቻ ንግግር ጥቅም የሌለውና
ትልቅ ታሪካዊ ፖለቲካዊ ስህተት ሲሉ ተችተውታል። ከዚህ ሌላ ኢራን ከትራምፕ ማስፈራሪያ በላይ ያቀረበችው ባለ 10 ነጥብ ቅድመ ሁኔታ ለውይይት ተቀባይነት ስላገኘም ሊሆን ይችላል ወደ ስምምነቱ የገባችው እየተባለ ነው። የተኩስ አቁም ስምምነቱን በተመለከተ የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ባወጣው መግለጫ የጦር ሜዳ የተቋቋሚነት ዕድላችንን በፖለቲካዊ ድርድርም እናጸነዋለን ብሏል። ድርድሩ በፓኪስታን ኢስላማባድ የሚደረግ ሲሆን አሜሪካ በኢራን ላይ የምትፈጽመውን ትንኮሳና ጥቃት ላለመድገም ዋስትና መስጠት፣ ኢራን በሆርሙዝ የባህር ሰርጥ ላይ ያላትን የበላይነትና ቁጥጥር እንድትቀጥል የሚፈቅድ፣ ኢራን ቦምብ ለመገንባት የሚያስችል ዩራኒየም ማበልጸጓን እንድታቆም፣ ሆርሙዝን ለዓለም አቀፍ ገበያ ክፍት እንድታደርግ፣ ማናቸውም በአሜሪካ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ፣ አሜሪካና እስራኤል የኢራን መልሶ ግንባታ የጦር ካሳ እንዲከፍሏት፣ የአሜሪካ ተዋጊ ኃይሎች ከቀጠናው እንዲወጡ፣ በሁሉም ግንባሮች በተለይም በሊባኖስ ጦርነትና ጥቃት እንዲቆም የሚሉ ሐሳቦች በአሜሪካ ለድርድር እንዲቀርቡ ተቀባይነት በማግኘታቸው ነው የተኩስ አቁም ስምምነቱ የታሰረው ተብሏል። ቢሆንም እነዚህ በቀጣይ በኢስላማባድ የሚመከርባቸው ነጥቦች ዋሽንግተን ምን ያህል ትቀበለዋለች የሚለው አጠራጣሪ ነው። ኢራን እነዚህን የድርድር ሐሳቦች የውይይት መነሻ እንዲሆኑ በማጸደቋ አሸናፊ ነኝ ትላለች። የአሜሪካውን ፕሬዝዳንት በማስፈራራት ኢራንን የሆርሙዝ ሰርጥን እንድትከፍት አደረግኩ በሚል በከፊል ድል ተቀዳጅቻለሁ እያሉ ነው። ነገር ግን ይህ የተኩስ አቁም ጊዜያዊ እፎይታ እንጂ ዘላቂ መፍትሄ የሚያመጣ አይደለም። ቢሆንም ሁሉም ወገን ከኢራንና አሜሪካ በተጨማሪ ቀጠናውና ዓለምም በዚህ የ10 ቀናት የተኩስ አቁም ስምምነት ትልቅ እፎይታ ተሰምቷቸዋል። ገበያውም ተንፈስ ብሏል። ነገ ደርሰን እንየው።